እኔና እሱ እናውራ። መገናኘት ካለብንም በእናንተ በኩል ሳይሆን እኔና እሱ ቦታ ተቀጣጥረን የሆነ ካፌ ቁጭ ብለን አውርተን የሆነ ውሳኔ ላይ ከደረስን በኋላ ኢትዮጵያ ሄደን ነው በስነ ስርዓት የምንጋባ። ቤተሰብ ሽማግሌ ልኩ አይ እንደዚህ ተዋውቀን ዛሬ ወስዳችሁ እሱ ጋር አጠጥታችሁኝ አብሬ እንድተኛ ከሆነ ሐሳባችሁ እናንተን ነው ብሎክ ማደርግ አልኳቸው። ከዛ እነሱ ደግሞ በቃ እኔ ስለ ውሳኔ በደንብ ሪከርድ አደረኩላት ለልጅቷ። ያን ሪከርድ በቃ ራሳቸው አባስተውታል፣ ተላልከዋል። ለልጁም ደርሶታል እና ልጁ ከዚያም በኋላ አውርቶኝም ደውሎልኝም አያውቅም። ሐሳቡ ምንድን ነበር? በቪዲዮም በአካልም አይቶኛል። እኔ ንቆኝ እንዳይሆን ብዬ ተናድጄ ነው እንጂ እኔ ወይ አንደኛ ሐሳብ የመጣልኝ እሱ ወይ ለመጫወት ጊዜያዊ ተጠቅሞብኝ እንደነሱ ሐሳብ ሊተወኝ ነው ወይ ሐሳቡ ወይስ እሱ ንቆኝ ነው? እኔ ሰው ሲንቀኝ በጣም ነው የምናደድ። አመሰግናለሁ። ጥያቄው ይሄ ነው? አዎ ይሄ ነው ማለት ንቆኝ ነው ወይስ የኔ ውሳኔ የማይስማማው ሆኖ ነው? እኔ ደውዬለትም አላውቅም፣ አልደውልም። ሲጀመር ደውዬ አላውቅም፣ እሱ ነው የሚደውልኝ። እድሜሽ ምን ያህል? 25 ብለሽ ሳብሻትና የትኛው ቁጥር ላይ እንደምታርፊ ግራ ገብቶሽ ነው ወይስ እንዴት? አይ 25 ነኝ። ያው እንግዲህ የገጠር ልጅ ነኝ። እናቴ ባለች ነው እንጂ የልደት ሰርተፍኬት የለኝም። አላውቅም። ሚዩት አድርጊ። ስደት ምን ያህል ጊዜ ነው ከመጣሽ? 7 ዓመት ዱባይ። ሚዩት አድርጊና አዳምጪ። 7 ዓመቴ ነው ዱባይ ላይ ሰራለሁ። በጣም በጣም ከምንም በላይ በቃ የተሻለ ደሞዝ ነው የሚከፈለኝ። እረፍት ወጣለሁ አንዳንዴ ከ3 ወር ከ4 ወር አንዴ ወጥቼ እመለሳለሁ። የትም አልሄድም፣ ብር አላጠፋም። እንደዚህ በ3 ወር በ4 ወር ስወጣ ቢያንስ 300 ብር ምናምን ለማጠፋ በጣም ብር ልካለሁ። ወንድሜ ጋር ነው የምልከው እና እኔ የምልከው ብርና እዛ የሚሰራልኝ ምንም አልተመጣጠነልኝም። ከዛ እኔ በመሃል የዛሬ 3 ዓመት ሂጄ አየሁት ሁኔታውን። እየሰራሁ የምልከው ብር ተሰራልሽ የተባልሁት ቤት ምንም ነው፣ አልተመጣጠነልኝም። ከዛ መጥቼ በራሴ እየሰራሁ ብሬን ያዙ። ለቤተሰብ ምረዳውን በቤተሰብ እየላኩ ለወንድሜ መላክ አቆም። ከዛ ብሬን ይዤ አሁን የዛሬ ዓመት ለዳግማ ትንሣኤ ሂጄ የምፈልገውን ቦታ ላይ ቦታዬን ገዝቼ በራሴ ስም ቦታዬን ገዝቼ ውክልና ለወንድሜ ሰጥቼ መጣሁ። ውክልና ለሌላ ሰው ልሰጥ ስል በሰው ሽማግሌ ሰበሰበና ይቺ ልጅ እንድትናደድ አልፈልግም በእኔ ይሆን አለ ወንድሜ። ያው ታላቅ ወንድም አባት ማለት ነው ይባላል። አሁንም ውክልና በሱ ሰጥቼ መጣሁ። ያንን በፊት የሰራልኝን ቤት ወደኔ ላዞር ነበር፣ ጦርነት ስላለ አይቻልም ተባለ። የመጀመሪያው ቤት በሱ ነው። አሁን የሰራሁት ቤት ደግሞ ግማሽ የስራልኝ ውክልና ነው ሰጥቼው የመጣሁ። ከመጣሁ አሁን 1 ዓመቴ ነው። በጣም ብዙ ያኔ ሰው ቤት እንደምሰራው በጣም ብዙ ደሞዝ ነው የሚከፈለኝ። ምግብ ራሴን ችዬ ምግብ ሁሉንም አይነት እኔ ነኝ የምሰራ። ጽዳት፣ ልጅ ይዛለሁ፣ እረፍት የለኝም። ያን 1 ዓመት የምሰራውን ብር ራሱ እየላኩ ነው። ግን ምልከውን ብር ደረሰኙን ሴብ እያደረኩ እያስኩ ነው። ወረቀት ፕሪንት እያስመጣው ወረቀቱን ይዛለሁ። ይሁን ሚዲያ ላይ 2 ሚሊዮን ፈጀብኝ 3 ሚሊዮን ፈጀብኝ የሚሉትን ቤትና እኔ የምልከው ብር 3 ሚሊዮን ይሆናል የፈጀው፣ ግን ግማሽ አልሆነም። ምንድነው ማድረግ ያለብኝ?
አሌክሶ ድምፅ አይሰማም። ግማሽ ምንድን ነው ያልሽኝ? እኔ የምልከው ብር እስከ ዛሬ ይሄ ቤት የፈጀው ገዝቼ የመጣሁት ኮሎኒ የቆመ ቦታ ገዝቼ የመጣሁት እና ከመጣሁ በኋላ ይስራል ብዬ የላኩት ብር 3 ሚሊዮን ይሆናል። ግን እየሰራው ያለው ቤት ቪዲዮ እየቀረጸ ሲልክልኝ አልተስማማኝም። ያኔ ምንም እየሰራበት አይደለም በብሩ። እሺ ምንድነው ማድረግ ያለብኝ? አሁንም እንደገና ተመልሼ ሂጄ ለሌላ ውክልና ነው መስጠት ያለብኝ? ምንድነው ማድረግ? ገና ደግሞ ከሱ ጋር ወይስ መካሰስን አለብኝ? እኔ ምልከውን ደረሰኙን በወረቀት ፕሪንት እያስደረኩ ይዣለሁ። ሂሳብ ስሰራ ግን 3 ሚሊዮን ምናምን አለፈ። ሌሎች ግን 3 ሚሊዮን ፈጀብኝ፣ 2 ሚሊዮን ፈጀብኝ የሚሉት ቤት ሁሉ ነገር የተሟላ ነው። ምንድነው የምትፈልጊው አንቺ? ልሂድ አልሄድ ነው? ልሂድና በራሴ ውክልና ለሌላ ቀይሬ ልምጣ ወይስ ከወንድሜ ጋር ብናገረው ይቀየመኛል ወይስ ምንድነው? እሺ እስቲ አሁን ሚዩት አድርጊና አዳምጪኝ እስቲ። አሁን አንቺ በጣም ከባድ ቀዶ ጥገና ያስፈልግሽ። አንደኛ ሰው ሀገር ሆነሽ ከሁለተኛው ከወንድምሽ ጉዳይ ስንነሳ ገንዘብ ልከሽ ስሩልኝ ብለሽ ስታበቂ አበላሽተው ሲሰሩልሽ ማንም የመጠየቅ መብት የለሽ። ያንቺን ጉዞ ሰዎች እንዲሄዱት ነው ያደረግሽው። ሰዎች ደግሞ ያንቺን ጉዞ እንዳንቺ ሊሄዱት አይችሉም። 1 ሚሊዮን ብር ብትልኪ ይሄን አድርጉ ብለሽ 500 ሺህ ብር ይቀሙትና በ500 ሺህ ብር የማይረባ ማገርና ምሰሶ አቆመው ይሰሩልሻል ቤቱ። ያ አንቺ ስታስቢው እንዴ እጁን አጣጥፎ ያንቺን ለመገንባት የተቀመጣል እንደዚህ እንኳ የራሱ ይወጣል። ለአንቺ ህይወት ምን አገባኝ ብሎ ነው እሱ ወገቡን አስሮ ምንም ጥቅም ሳያገኝ ያንቺን ቤት የሚሰራው። ሚዩት አርጊ አንዴ እንደማምጥ ይኸውልሽ፣ ሀሳብ ሲቋረጥ እኔ ሀሳብሽን ምንድነው ስትቀደም ስታወሪ ሀሳብሽን ያላቋረጥኩሽ ውስጥሽ ያለው ነገር እንድታወጪ ነው። አንቺ አሁን ስለምትዩ ነገር እኔን ስለምትነግሪኝ ነገር የምታስቢ ከሆነ የምለው ነገር አይገባሽ። ሚዩት አርጊ የምለው ወይም ሌሎቹንም ለዛ ነው። እሺ ምክንያቱም መሀል ላይ እኔ እኮ እንዲህ ለማለት ፈልጌ እሱ አይጠቅምም። በቃ ሀሳቡን ነው አሁን እየነገርኩሽ ያለሁት። አንቺ ዲፌንድ ብታረጊ ኦልሬዲ ገንዘቡ ተበልቷል። ምን ዋጋ አለው? ምክንያት ብትደረደሪ እንዲህ ስለሆነ ነው እንዲያረኩት ብትይ ምክንያትሽን ይዘሽ ትቀመጫለሽ እንጂ ገንዘቡን አታገኙም። ምን ይፈይዳል? የሆነው እኮ ሆኗል። የሆነውን ነገር የሚቀይረው ነገር የለም። የፈለግሽውን ያህል ብታወሪ፣ የፈለግሽውን ያህል ብትናገሪ፣ የፈለግሽውን ያህል ምክንያትና ሪዝን ብትደረድሪ 3 ሚሊዮን ብርሽን አይመልስልሽም። ስለዚህ አሁን ከማውራቱ ይልቅ ማተኮር ያለብሽ ትምህርት መውሰድ ነው። ይበጀው እሱ ወንድምሽን ስራልኝ ብለሽ ልከሽለታል ገንዘብ እንደ ነገሩ አድርጎ ሰርቶልሻል። አልጣመሽም፣ ተቀበዩ። ፍርድ ቤት ሄደሽ ብትከሺው ምን ልታመጪ ነው? ምን ልታረጊ? ወንድምሽን ፍርድ ቤት ከሰሽ በጠበቃ ብትከሺው ስራ ብላ ላከች፣ ይኸው በተላከልኝ ኑሮ ተወዷል፣ እንዲያረኩት ብሎ ይዘረዝርልሻል። እንደገና ነጥብ ለማስቆጠር አመታት ልትካሰሽ ነው? ብር ለማስመለስ ብለሽ አይሆንም እኮ አይደል? ስለዚህ ተቀበዩ፣ ዋጣ አድርጊው። ከቻልሽ ሂጂ እና ቤትሽን እዩ፣ ውክልናውን አንሺ። መተሽ መስራት ከሆነ የምፈልገው ቤቱ እንዳለ ይቀመጥ። እንደገና ጀምሪ፣ ገንዘብ ሴቭ አድርጊ። ከዛ ራስሽ በምፈልጊበት ዲዛይንና ሁኔታ ሄደሽ ቆመሽ ወገብሽን አስረሽ ስሪ። ራስሽ ያንቺን ህልም ገንቡልኝ ብለሽ ገንዘብ አትላኪ። አይሆንም ጋይስ። ለማንም ገንዘባችሁን እንዲግዙልኝ ምናምን ብላችሁ አትላኩ። ማንም የእናንተን ህይወት ለመገንባት የተቀመጠ የለም። ሁሉም የራሱ ሩጫ አለበት። ኑሮ መሮታል።
ብዙ ቀዳዳ አለበት። የእናንተን እንዲያርጉ ብላችሁ የምትልኩትን ቀዳዳውን ይደፍንበታል። እንደገና እሱን ላለመመለስ ሌላ ውጥንቅጥ ውስጥ ነው የምትገቡት። ማድረግ የምትፈልጉትን ራሳችሁ አድርጉት። ቁጭ ብላችሁ ሄዳችሁ አንድ ይሄ ነው። ሁለተኛ እዚህ ሀገር ጓደኞች ሰብስበሽ ጓደኛ ምን እንደሚያደርግላችሁ አይገባኝ። ነይ ፕሮግራም አለ፣ እዚህ ቦታ እንሂድ፣ መጠጥ አለ ምናምን፣ ብዙ ነገር ይደረጋል። ልብ ብለሽ አዳምጪ። ይሄ በተለይ የሆነ ወንዶች ያሉበት ቤት፣ ጎረምሳ ያለበት ቤት ገብቶሻል። ነይ የሆነ ልደት አለ፣ ሰርግ አለ፣ ድግስ አለ ተብለሽ ስትጠሪና ምግብ ይሰጡሻል፣ መጠጥ ይሰጡሻል፣ ፕላን አላቸው። ገብቶሻል። ትጦዣለሽ። የሚሰጡሽ በምግብ በመጠጥ መልኩ የሚሰጡሽ ነገር ውስጥ የሆነ ነገር ይኖረዋል። ትደነዝዣለሽ። መደፈርሽ ነው እንዲ አንቺ የሚገርምሽ የሆነ አብሮኝ ያለ ፈቃድ አብሮኝ ቢተኝ፣ እሱማ በጣም ቀላሉ ነገር እኮ ወይ እሱ እኮ ኖርማል ነው። በቃ እንዴ እንደው በቃ አስክሮሽ የሆነ ነገር አረገሽ ምናምን በእሷ በቃም ጉዳይ ነው። ትቀረጫለሽ። ገብቶሻል። አንቺ ያንን ሁሉ ስታረጊ ምንም የምታውቂው ታሪክ ገብቶሻል። ይሄ ሁሉ ነገር ሲሆን የምታውቂው ነገር የለም። ቪዲዮ ትቀረጭና ቪዲዮሽ ይቀመጣል። አንቺ በምግብ በበላሽውና በጠጣሽው ነገር ደንዘሻል። ያረግሽውን አታውቂም። ተጠናቋል። በቃ ጓደኞች የሆነ ቦታ ወስደው ሰክሬ የሆነ ነገር ተፈጥሯል፣ በቃ ሁለተኛ ለምደኝ ብለሽ ጣ ያልሽ ወደ ቤትሽ ትሄጃለሽ። ከዚያ የሆነ ጊዜ የራስሽ ቪዲዮ በራስሽ ስልክ ይላክልሻል። ይህን ክፈይና እንዲያጠፋልሻለሁ ይልሻል። ማን እንደሆነ አታውቂም። ማን ትከሻለሽ? ወዴት ትሄጃለሽ? አርፈሽ ቁጭ ብለሽ የሰው የቤት ኪራይ እየከፈልሽ የሰው ለሰው መኪና እየገዛሽ ለሰው ጫማና ልብስ እየቀየርሽ ትኖሪያለሽ። ገና ለገና ጉዴ እንዳይወጣብኝ በሚል አርፋችሁ አትቀመጡም እንዴ? ሰው ሀገር የመጣችሁ ስለስራ አይደል እንዴ? የምን ጓደኛ ማብዛት ነው? ፕሮግራም፣ ልደት፣ ድግስ ምናምን ሀገር ቤት ስትሄጂ የምን ሰርግ ድግስና ልደት ጥሪ ምናምን ነው ደግሞ እዚህ ሰው ሀገር መተሽ። ስደት መስሪያ እንጂ መኖሪያ አይደለም። ልደቱም ድግሱም ሲሄድ ይደርሳል ሀገሬ ከቤተሰቤ ጋር ወይም እናንተ የኔ ከምትሉት ከማህበራዊ ህይወታችሁ ጋር። እዚህ ባዕድ ሀገር መታችሁ ማታውቁ ሰው ጋር እንደዚህ አይነት ሰፋጣ መግባት ነገ ገደላ ገደል ነው የምትገቢው። መውጫው የሚጠፋብሽ ቅርቃር ውስጥ ነው ገብተሽ የምታገኙ። ይህን ማውራሽ እኔ ዝም ብዬ በግምት አይደለም። የብዙ ሰዎች ህይወት ይሄ ነው። የብዙ ሴቶች እስፔሻሊ ደግሞ አሁን ይህንን የምላችሁ እዚህ አረብ ሀገር ምናምን ላላችሁ ደግሞ ብቻ ይመስላችኋል። የትም ሀገር ኑሩ ማታውቁበት ቦታ እንደ ድሮ አይደለም ጋይስ። ጎረቤት ና እንጀራ ተበዳድረን ምናምን እንደኖርንበት ዘመን እንዳይመስላችሁ። ጊዜው ከፊ ጓደኛ አታብዢ። እዚህ ሀገር ሲጀምር ጓደኛ ምንም አያደርግልሽም። ለብቻሽ የመጣሽበትን ዓላማ አሳክተሽ ስለመሄድ ብቻ አስቢ። ነቅታሽ ራስሽን ጠብቂ። እግዚአብሔር ይጠብቀኛል የሚባል ሰፋጣ የለም። እግዚአብሔር አለልኝ ብለሽ ጫካ ብትገቢ እግዚአብሔር ያለለት ጅብ ይበላሻል። ገባሽ? ስለዚህ ራስሽን ነቅተሽ መጠበቅ ግዴታ ነው። ተግባባን? አመሰግናለሁ አሌክስ። ሀሳብ ነው የሰጠኋችሁ። በተለይ ሴቶች፣ ወንድ ልጅ ብዙ ለወንድ ልጅ እንኳን ራሱ ያስፈራ ያስጠላል ጊዜው እንኳን ለሴት ቀርቶ። ሴቶች ከሆናችሁ ደግሞ ለብዙ ነገር ተጋላጭ ናችሁ። ዶንት ትረስት፣ ማንም ሰው አትመኑ። አደገኛ ወጥመድ ውስጥ ከገባችሁ በኋላ ጥሩ ሰው የሚባል ነገር ጠፍቷል። እሺ ጋይስ፣ ማንም ሰው አድቫንቴጅ ለመያዝ መልአክ መስሎ ነው የሚመጣው። የሚያዝንላችሁ የሚያስብላችሁ እንዳትወድቁ የሚፈልገው የእናንተን ክፉ የማይመኘው የፈጠራችሁ በእጃችሁ የሰራው አምላካችሁ ብቻ ነው። በዚህ ሰዓት ማንም ለጥቅም ሲል ለገንዘብ ሲል ምንም ነገር ያደርጋል። ጋይስ ብታስቡበት ይሻላችኋል። ጓደኞቼ የሆነ ድግስ ነይ ብሎኝ ምናምን ጭራሽ ሳትነግሪያት ይዘሻት ነው ያሏት።
የታቀደልሽን ብታቂ ኖሮ ጤና ይስጥልኝ። አሌክስ ይቅርታ፣ ልጁ ነክቶብኝ ነው። ሶሪ። እሺ ጠረጴዛ ላይ አስቀምጨው ልጁ ነክቶት ነው። ይቅርታ። ኮማ ክፍል አስገብ። ደነገጠች እኮ ጋይስ። የኔ እናት ምላጩን ምናምን ስታየው አንቀድሽም። አይዞሽ፣ ዝም ብለን አንቀድም። እኛ አስተማሚ ነው አይደለም እንለያለን። መጀመሪያ እንጠይቃለን። እንዴት ነው? አስተማሚ ነው? ታካሚ ነው? ልክፍቶ አለበት የለበት? ዝም ብሎ ላብራቶሪ ክፍል አስገብተን ሳንመረምር ምንም የምንቀደው ነገር የለም። እሺ ክብራትና ክብራን፣ አንዴ ኮይን ልስጣችሁ። አንዴ ይቅርታ፣ ጊፍት ልስጣችሁና ሜምበራችሁን አድሱት። እሺ ቀልድ አይደለም አይደል? የኔነት እሺ ዝርዝሩን ካላወራሽ እንዴት ሙጋሽ ታዲያ? አይ ትንሽ ከበድ ስለሚል እኮ ታዲያ ዝም ብሎ በመሰለኝ በደስታለኝ ሙጋሽ በጣም ደስ ስለሚለኝ ነው እኮ። ታዲያ ዝም ብሎ ይወጋል እንዴ? እንደው ቆረጠመኝ ሰለቀጠኝ ምናምን በሚል ዝም ብሎ መርፌ ይታዘዝ እንዴ? ከምን እንደሚጀምር አላውቅም። እውነት ከበድ ስለሚል ነው እኮ። ነገሪና ካልነገርሽን ደግሞ ምን ልንልሽ እንችላለን? ዝም ብለን በግምት አናወራም እንጂ እኛም ተረጂ ነው። እሺ አይ ሰው መርሳት ስላልቻልኩ ነው። ለመርሳት እኮ ምንድን ነው የተፈጠረ ከሚለው ነገር ጀምረሽ ንገሪኝ። እሺ ኦኬ ልቀጥል። ቀጥያ እየሰማን ወደቀች። ኮማ ክፍል አስገቧት። እንኳን ደህና ቆይ። በመጀመሪያ በጣም አከብርሃለሁ። በጣም ነው የማመሰግነው ላለ ምክሮች በጣም ደስ ይላሉ። አመሰግናለሁ። ግን ምን ልታግዝ? እኔ ለማከር የፈለግኩት በሰው ላይ ያለኝን ነገር ነው እና በገንዘብ ዙሪያ ላይ ማለት በቃ ከቤተሰብ ከጓደኛ ከትዳር ጀምሮ ገንዘቤን ይወስዳሉ ግን አይመልሱልኝም። ገንዘቤን ይወስዳሉ አይመልሱልኝም። እኔ የምኖረው ስደት ላይ ነው። ደግሞ ስጡኝ በምል ሰዓትና አልሰጥም ለማለት አልችልም። ለምን እንጃ ውስጤ ይጨነቃል። በቃ ሰጥቻቸው ቢወስዱት ይሻላል እንጂ እንዴት በገንዘብ እጥረት ይሞቱ ምናምን ነው የሚመስለኝ። ማለት ከሰው ጋር ተጣልቼ ራሱ እንቅልፍ አይወስደኝም፣ እውነቱን ስነግርህ ማለት ነው። ስጡኝ በምል ሰዓት ደግሞ በጣም ብዙ ነገር ተናግረው ለመራቅ ነው የሚፈልጉት እና ሀታ በትዳር ዙሪያ ላይ ራሱ መስማማት አልችልም። ለምንድን ነው የማልስማማው? በቃ ሰውን በንጹህ ልቤ ነው የምቀርበው፣ ግን ጎርተው ነው የሚሄዱት። ለምንድን ነው አላውቅም። በቃ መጥፎ ለመሆን እሞክራለሁ፣ ግን አልችልም። ጥሩ ነገር ናቸው ብዬ ወይም ደግሞ ጥሩ ሰዎች ናቸው ብዬ ቀርብ መድረስ ተናግረው ሰባብረው ነው የሚሄዱት። በፍቅረኛ ዙሪያን ብትሄድ በትዳርም ይሁን ሀታ ከእናት ከቤተሰብ ጀምሮ ከወንድም ከእህት ጀምሮ የዋልኩላቸውን ውለታ በቃ ባልሆነ መንገድ ላይ ነው የሚመልሱልኝ። የምር ማለት ነው። በጣም ውስጤን ስብርብር አድርገውት እንዳልነሳ አድርገው ነው የሚሄዱት እና ብቻ ወንድሜን አላውቅም። ሁሌ ነው የምከታተለኝ አንተን ትምህርት ግን በቃ እኔ እንጃ ምን እንደምልህ ራሱ ቃል የለኝም። ማለት እኔ እንጃ ብቻ ሁሉንም ገንዘብ ነው የምትልኪላቸው? ለምን አለ መሰለህ እኔ የምኖረው ስደት ላይ ነው። ጠይብ እንደዚህ ቸግሮናል፣ እንደዚህ አሞናል፣ እንደዚህ ሆነናል፣ እንደዚህ አይነት ችግር አጋጥሞናል ሲሉኝ ከዛ እልካለሁኝ። ቢያንስ ወሬ እንኳን እስከሚሞላ ድረስ ጊዜ እንኳን ባይሰጡኝ ከጓደኛ ከዘመድ ካለኝ ቅርብ ሰው እንደማንም ፈልጌ እልክላቸዋለሁ። ግን ያንንም እልክላቸውን ነገር ለእኔ ተቋም ነገር ለማድረግ ምንም አያስቡልኝም። በቃ እንደዚህ ነው ይሉኛል። ለምን አለ ነገሩ አላግባብ ታጠፋላችሁ? እኔ ቢያንስ ስደት ላይ ነው ያለሁት፣ እንደሱ ሀገር መግባት እፈልጋለሁ፣ እንደዚህ ማድረግ እፈልጋለሁ ስላቸው በቃ ይችላክሽ ብለሽ ነው ይችልክ ያለው ብለሽ ነው ብዙ ልትናገሪ እንደፈለሽ አፍንጫሽ ለወጥፊው ምናምን በቃ በዚህ መልኩ ነው የሚመልሱ ማለት ነው። እና ደግሞ በቃ ተዛ ሀገርም ገብቼ ማቃለሁኝ። ገብቼ ራሱ ብዙ አመት ሰርቼ ገብቼ ይህን ሰርተንልሻለን ብለውኝ ትገባ ምንም አይነት ነገር የለም። የታክሲ እንኳን አልሰጡኝም። የሚገርምህ ማለት ነው። ግን በዛን ሰዓት ማንም ሰው ተጎን ያልነበረም። እንደዛም ሲበሉኝ የከረሙት ቤተሰብ ጀምሮ ከእህት ከወንድም ጀምሮ አንድም ሰው ተጎን ያልነበረም። ብቻዬን ነበር የቀረሁት። በጣም እያለቀስኩ ዝቅ ብዬ በጣም ውርድ ብዬ ማለት ነው። መልሼ ደግሞ መጥቼ ነው እንደዚህ የምሰራውና
አሁን ላይም በቃ ያለኝ ነገር ማለት ከቤተሰብ ጋር መራቅ አልችልም። ታውቃለህ፣ ከቤተሰብ ርቀህ መኖር አትችልም። ምክንያቱም ያንተ ገንዘብ እያለ የሆነ ነገር ይፈጠር ይመስለኛል። በቃ አሞናል ስሉ በገንዘብ ጥረት ይሞቱ ይመስለኛል። ግን እዛ ስልክላቸው ሕክምና አይደለም የሚሄዱበት፣ ዝም ብለው በምናምኑ ነው የሚያጠፉት። አልክም የለኝም ስላቸው ግን በቃ ያልሆነ ቃላት ነው የሚጠቀሙት። ጠይብ በጣም በጣም የሚያስጠላ ቃላት። አንቺ ባለ ገንዘብ ሆነሽ እኛ ገንዘብ አጥተን አንቺን ከጄ ሆነሽ በቃ ብዙ ነገር ነው የሚናገሩኝና በቃ ትዳር የሚይዤ ልኑር ስል ብቻ ብዙ በጥቅም ነው የሚጠገኝና በንጹህ ልቤ ለመቅረብ በጣም እሞክራለሁኝ። በጣም ጥሩ ልብ ይዤ ነው የምቀርባቸው። ሰውን ለመጉዳት አላስብም፣ ሰውን ለመናገር አላስብም። ግን ሰው ባልጠበቁ መንገድ በትንሽ ምክንያት ሰርበውኝ ወይ ደግሞ ውድቅድቅ አድርገውኝ በጣም ሰባብረውኝ ለመሄድ ነው የሚሞክሩት። እና ወንድሜ በዚህ ምክንያት ላይ እኔ በጣም እየተሰቃየሁ ነው ያለሁት። ገንዘቡን ተው፣ ነገ ጧት ሰርቼ አገኘዋለሁኝ። አሁንም እየሰራሁ ነው፣ አገኘዋለሁኝ። ያለፈው አለፈ፣ ወደፊቱ ችግር የለውም። ግን በቃ ሰውን እንዴት አድርጌ ነው መቅረብ የምችለው? ማለት ሁሉም ሰው ጋር መሰዳደብ አልፈልግም። ጥሩ እኔ ሰው ጋር ክፉ ነኝ፣ በቃ ክፉ መሆን አለብኝ ብዬ ተወስን አይደለም ክፉ ልሆን ተነጋግሬ እንኳን ከሰው ጋር እንኳን እንቅልፍ አይወስደኝም። ወላሂ ነው የምልህ፣ እንቅልፍ ጭራሽ አይወስደኝም። ጭራሽ ማለት ነው ይጨንቀኛል። ማለት እንደዚህ ተጣልቼስ ተኳርፌስ ሰው ጋር ተተኛ ብሞትስ እንዴት ነው የምሆነው የሚል ጭንቀት በቃ ሰላሜን ነው የሚያሳጠኝና ሰው ደግሞ በጥሩ ልብ ለመቅረብ ስሞክር ማንም ሰው ጥሩ አይሆንልኝም። ለምን መድሪ ምን እንደሆነ አላውቅም። በጣም በዚህ ጉዳይ ላይ በጣም ተምልህ በላይ ማለት ነው ተምልህ በላይ እኔ የራሴ ነገር ይቀራል ለሰው ለማስደሰት እሞክራለሁ። ራሴን እንኳን ቢከፋኝ ቢያስከፉኝም ራሴን አፍኜ ሰውን ለማስደሰት እሞክራለሁ። ግን ምላሽ የሚሆነው ያልጠበቅኩት ቃላትና በቃ ማንም ሰው የማይጠብቀው ቃላት። አንዳንድ በቃ ፈጣሪ ሆይ እባክህ ክፉ አርገኝ ብዬ የምልበት ቀን አለኝ። የምር ማለት ነው ክፉ አርገኝ የኔ ልብ በቃ እንደነሱ ጨካኝ አርገኝ፣ እንደነሱ በቃ ምንም የማላስብ ግድለሽ አርገኝ ብዬ ለምናለሁ። ሀታ ትንሽ ትልቅ ሳይሉ እህቶችን ወንድሞችን እንኳን በቃ እንደተቀርብ ሳወያቸው የሆነ ነገር ጥቅም ታልፈለጉ በስተቀር ሰላም ያለው ፍቅር አያወሩኝም። ጠይብ መልሼ ደግሞ ያ ነገር እንትን ታልኩ በኋላ በቃ እንደዚህ ነው ብለው ምክንያታቸውን ድርድር አድርገው ያልሆነ ቃላት ተጠቅመው ስብርብር አድርገውኝ ነው የሚሄዱት። ብቻዬን እንድቀር በቃ ብቸኝነት እንድሰማኝ ምንም ነገር ተደስቼ እንዳልኖር ማለት ነው። እና በዚህ ነገር ላይ በጣም ግራ ገብቶኛል። እሺ ምን ማድረግ ነው ያለብኝ? ማለት በሞት ችግር የለብኝም። ማንም ሰው ለሞት ነው የተፈጠረው፣ ይኖራል እንጂ እስካለለት ድረስ ይሞታል። ግን ደግሞ ከሰው ጋር ተነጋግሬ ተጣልቼ በጥሩ ልቤ ማንንም ሰው ክፉ ለመበደል ክፉ ለማስብ አላስብም። አላህ ያቅብኛል ማለት ነው። እኔ ዛሬ እዚህ ላይ ወጥቼ ለማውራት የተገደድኩት በጣም ስለበዛብኝና ራሴ ከራሴ ጋር መስማማት ስላልቻለ ነው። ጠይብ ተጣልቼ እንኳን በቃ አኩርፈውኝ ሄዱ። በቃ አኩርፌ መቀመጥ አልችልም። በጣም ነው የሚጨንቀኝ፣ በጣም ተምልህ በላይ ማለት ነው። ደጋግሜ ሞክርላቸዋለሁ፣ ደጋግሜ ማለት ነው ምን ፈለግሽ እስከምባል ድረስ ማለት ነው። ለምን ውስጤ በጣም ፍርሃት ነው የሚሰማው። ተጣልቼ ቁጭ ስል በጣም የምፈራው በቃ የሆነ በሞትስ ዝንገት በሞትስ ሞት አያማክርም። በሰው ሀገር ዝንገትስ ብቀርሽ እሺ ማን ነው ለማን ነግሬ ነው አፍ በለኝ የምለው ለማን ነግሬ ነው አፍ በኝ የምለው የሚለው ነገር በጣም ተራሴ ጋር እያጣለኝ ነው ያለው። ወንድሜ በእናትህ የምክር እንደው በዚህ ላይ ካለ በጣም ነው የምፈልገው። እድሜሽ ምን ያለው ይሰማኛል? እድሜሽ ምን ያህል ነው? እድሜ 28። እሺ ሚዩት አድርጊና አዳምጪኝ። አንደኛ እሱ ወንድሜ ይቺ ምድር ላለቃቃሾች ቦታ የላትም። እንደዚህ ሆነሽ ብትኖሪ ማንም ግድ አይሰጠውም ላንቺ። ጠንካራና ቆፍጣና ጎበዝ ጀግና እምቢ ማለት የቻለ መስመር ያበጀ ሰው ነው የሚከበረው። እንደዚህ ስላንቺ አያከብሩሽ፣ ይንቁሻል። እንደፈለጉ ሊያደርጉሽ እንደሚችሉ ነው የሚያስቡት። አንቺ ሰዎችን የማስደሰት ከፍተኛ ልክፍት ውስጥ ነው ያለሽ። ሰው ሁሉ እንዲያመሰግንሽ እምቢ ስላልሽ የሚተውሽ ይመስልሻል ወይ የሚጠሉሽ ምናምን። መጠላት አለመፍራት ነው ብቃት ማለት። ጥንካሬ ማለት ይህ ጥላኛ ምን ሊያመጣ አይውደደኛ አልመቻዋ ይሽሸኛ ትተውኝ ሄዷ። ሰዎች ሁሉ በራሴ ቆንኩ እስከሆንኩ ድረስ መቼ እፈራለሁ? ፈጣሪ ላይ ተደግፌ ከሆነ ያለሁት አልሰናከልም።
ጠንክሬ እስከተጓዝኩ ድረስ ጥሎኝ ሄደ። ጥንካሬን ሳይ ዋው ብሎ ሊያጨበጭብ ይመጣል። በሰው ላይ ተደግፈሽ ስላለሽ ነው እንደዚህ የተሰቃይሻለሽ። እምቢ በይ። ለምዶ ገንዘብሽ የምትሰጪው አያከብሩሽም እኮ እንደፈለጉ እንደ ቀዝቃዛ ገንፎ ሊይዝቁሽ እንደሚችሉ እኮ ነው የሚያስቡት። ይህን አታውቂም? አሁን አንቺ እንደዚህ በማለትሽ እንደፈለጉት ሰባብረውሽ ምን ይህን አረኩ ብለሽ ነው እንደ የምታስብ ይሉሻል። ገንዘብ የላክሽላቸው እምቢ ብትይ ግን እሷማ ምን ጠገበች እኮ ይሉሻል። ግን ደግሞ ያከብሩሻል የአቋም ሰው በመሆንሽ። ስለዚህ ያለሽን ገንዘብ አትስጪ። የመጀመሪያው ነገር ትርፍሽ እሱ ነው። ከሰማይ በታች ተርፈሽ ለመኖር ዋስትናሽ ገንዘብ ነው። የኔናት እያነሳሽ አትበተኝም። እጅሽ ላይ ስታገኙ ነገሩ አይቅለልብሽ። ገብቶሻል? ብዙ ነገሮችሽን ከፈጣሪ በታች የሚፈታልሽ ገንዘብ ነው። ብትታመሚ የሚያሳክምሽ፣ ብትወድቂ የሚያነሳሽ፣ እንዳትቸገሪ ሰው ፊት እንዳትቆሚ የሚያደርግሽ ገንዘብ ነው። ሰውማ ዛሬ ያለው ብሎሽ ይክድሻል። በሰው ላይ ተደግፈሽ አትቅሪ። መደገፊያሽ ምርኩዝሽ ፈጣሪ ብቻ ይሁን። ከዛሬዋ ቀን ጀምሮ ተለወጪ። እምቢ ማለት ጀምሪ። ገንዘብሽን፣ ሀሳብሽን፣ ሞራልሽን፣ ኢነርጂሽን ውስጥሽ ሆድሽ ውስጥ ያለውን በሙሉ አውጥተሽ አትናገሪ። ሁሉ አይነገርም፣ ሁሉ አይወራም፣ ሁሉ አይታይም። ለሁሉ ነገር መልስ አይሰጥም። ለሁሉ ነገር ሪያክት አይደረግም። መብሰል አለብሽ። መቀስቀስ፣ ረጋ ማለት ነገሮችን ከማውራትሽ በፊት 10 ጊዜ ለክተሽ መቁረጥ አለብሽ። የምታረጊው ነገር ምክንያታዊ መሆን አለበት። ከማረገሽ፣ ከመሄደሽ፣ ከመተግበረሽ፣ ከመወሰንሽ በፊት እስቲ ቆይ ብለሽ ያዝ ማድረግና ለቀናት ለሰዓታት ያዝ አድርገሽ ማሰብ፣ አሰብ የማድረግን ክህሎት እያዳበርሽ መጣሽ ቁጥር ነገሮች ላይ አትቸኩይ። ማየሽ አልቸኮልሽም ማለት ደግሞ የምትወሰኝ ውሳኔ፣ የምትሄጂበት መንገድ በማስተዋል የተሞላ ይሆናል። ብትወድቂም እንኳን በዛ መንገድ ሄደሽ በእንደዚህ አይነት ሁኔታ አትቆጭበትም። ቢካዝ አስበሽበት ያደረግሽው። ስለዚህ ከዛሬ ጀምረሽ የችኮላ ሩጫ ውስጥ መሮጥ አቆሚ። ዋይዝ ሁኚ። ረጋ በይ፣ ቀዝቀዝ በይ። ማንም ሊጠቀምብሽ ምክንያት አትሁኚ። ብቻሽን ቅሪ፣ ለብቻሽ ተነጠይ፣ ለብቻሽ ከፈጣሪሽ ጋር ብቻ ሁኚ። ማንም ጥሎ የሚሄድስ የሚል ስጋት ከሆነ ውስጥሽ እያዣበበ ያለው ጥሎሽ እንዲሄድ ፍቀጅለት። የቀረው ይቅር፣ የመጣው ይምጣ። ብቻሽን ስብቶኝ ምን ያስፈራሻል? እግዚአብሔር አብሮሽ ካለ ገብቶሻል። ይሄንን አድርጊ። ከዛ ውጭ ማለቃቀስ፣ ወይኔ ጉዴ ጥሎኝ ይሄዳሉ፣ ያገኘኝ ሰው በሙሉ ይሰባበረኛል። በጣም 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 ልፍስፍስ ሆነሽ ነው የምትቀሪው። ሰዎች እንደዚህ ሆነሽ ቢያዩሽ ደካማ እንደሆንሽ ነው የሚያስቡት እንጂ ማንም አያዝንልሽ። ጠንካራ መሆን ለድርድር የምታቀርቢው ጉዳይ መሆን የለበትም። ምንም ምክንያት ቢኖር በህይወትሽ ውስጥ ጠንካራ ሆነሽ በህይወት መቆም፣ መጋፈጥ፣ እምቢ ማለት፣ ለማንም የማትበገሪ መሆን አለብሽ። አስቸጋሪ ሴት ነሽ ይበሉሽ እስቲ። አስቸጋሪ ናቸው ተብላችሁ የምታውቁ ሰዎች አላችሁ ወይ? እሷ እኮ አስቸጋሪ ሴት ነች፣ ወይ እሱ እኮ አስቸጋሪ ሰው ነው። አስቸጋሪ ሆኑ ጋይስ። አስቸጋሪ መሆን ማለት ሰዎች እንደፈለጉ እንደ ባንዲራ እንዲያወዛውዟችሁ አለመፍቀድ፣ እንደፈለጉ እንደ ቀዝቃዛ ገንፎ እንዲዝቋችሁ እምቢ ስትሉ፣ አልሄድም፣ አልመጣም፣ አላረግም ስትሉ አስቸጋሪ የሚል ስም ይሰጣችኋል። አስቸጋሪ ከተባላችሁ ኮንግራጁሌሽን። ስለዚህ በዚህ መንገድ ነው እሺ ማድረግ ያለብሽ። ይህን ተግባባ? እሺ፣ በጣም ነው የማመሰግነው ወንድሜ። እሺ፣ እኔም አመሰግናለሁ። መልካም ቀን። እሺ፣ ቀዶ ጥገናው ልክፍት በጣም ተጠናክሮ ቀጥሏል። በየመሃሉ ልንገራችሁ፣ ዛሬ ጊቫዌ ያለኝ ለእናንተ ስልክ ጊቫዌ እሰጣችኋለሁ ብዬ ባልኩት መሰረት ያው ቃሌን ጠብቃለሁ። ስለዚህ ዛሬ አዲስ ሞዴል A07 ስልክ፣ ይሄንን ስልክ እዚህ ላይቭ ላይ መጨረሻ ላይ ለአንድ ሰው ሰጥተን እንወጣለን። ለማ እንዴት የሚለውን ህግ እናወጣለን። መስጠቱ ላይ ያተኮርኩት እንጂ ህጉ ላይ አላሰብኩትም፣ ቢዚ ስለነበርኩኝ። ግን ጊቫ ወይም እንትን ለማለት ቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ። በጣም ወንድማችን አሌክስ ሰላም ሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን መጣሽ? እኔ ዛሬ ማማከር የምፈልገው ስለ ጤና ጉዳይ ነው። በጣም እያስጨነቀኝና እያሳስበኝ ያለው ጉዳይ ነው እና ህመሜ ጉልበት ነው የሚያመኝ። መኪና አደጋ ደርሶብኝ ነው። ምክንያቱ የመኪና አደጋ የደረሰብኝ 2014 ነው። 2014 የመኪና አደጋ ደርሶብኝ
እዛ ቤተሰብ አዲስ አበባ ነበር የደረሰብኝና ቤተሰብ የሚያሳክመኝ ቤተሰብ የለም ነበረ። ሰውየው ባለ ሀብቱ ትንሽ 3 ወር አስቆይቶ አስወጣኝ። ቅንጭላቴ ላይ እና ግንባሬ ላይ ያለውን ብቻ ነው አሳክሞ ያስወጣኝ። ሌላውን አላሳከመኝም። ከዛ ልክ እሱ የመኪና አደጋ እንደደረሰብኝ ከ3 ወር በኋላ ሂጄ ፈተና ስፈተን ከትምህርት ወደቅኩኝ። እኔ አላማዬም ሁሌም ትምህርቴ ነበርና በቃ ከትምህርቴ ስወድቅ ስራ እየሰራሁኝ ፓስፖርት ጀመርኩ። ፓስፖርቱ ቶሎ መጣሁ ወደዚህ አካባቢ ወደ ሳውዲ ስደት ማለት ነው። እና ጉልበቴ በጣም ነው የሚያመኝ፣ ስራ በጣም ይበዛብኛል፣ መቆም ሁሉ ነው የሚያቅተኝ። እና ባለፈ ሐኪም ቤት ሄጄ ከ3 ወር በኋላ ነይ ብለው መድኃኒት ሰጡኝ። እና እኔ አዲስ አበባ ስኖር ከ3 ወር በኋላ ነይ ብለዋት ነቀርሳ በሽታ ሆኖ ልክ 3 ወሯን ጨርሳ ስትሄድ ከ1 ወር በኋላ ነይ ብለው ከ1 ወሯ በኋላ ሞተች። እና ትዝ ያለኝ የእሷ ህመም ነው። ምናልባት ነቀርሳ በሽታ ሆኖ እንደሆነ 3 ወር ቀጠሮ የሰጡኝ ብዬ በጣም ያመኛል። መቆም ሁሉ ነው የሚያቅተኝና ልክ 3 ወር ቀጥሯት በ3ኛው ወሯ ስትሄድ ነው ከ1 ወር ቆይታ በኋላ ትሞቻለች ተብሎ የተነገራት ማለት ነው። ያ ህመሙ ደግሞ አደጋው በጣም ነበር እንትን ያለው፣ ግን የሚያሳክመኝ ቤተሰብ ምናምን ስላልነበረ ቅንጭላቴና ግንባሬ ላይ ያለው ብቻ ተሐክሞ እግሬ አልታየም። ምክንያቱም እዛ ቅርብ ቤተሰብ ከሌለ ምናምን ባለሀብቱም ትራፊክ ሲይዘው ነው እንጂ ያሳክመኝ ጥሎ መሄድ ይችላል። አስፋልት አዲስ አበባ ዓለም ባንክ ፊት ለፊቱ ላይ ሃኒካፌ ፊት ለፊት ነው የጣለኝና እዛ ትራፊክ ለአጋጣሚ ይዞት እንጂ ለማምለጥ ሞክሮ ነበረ ሹፌሩ ማለት ነው። ግን ትራፊክ ሲይዘው ሐኪም ቤት አስገብቶኝ ልክ 3ኛ ወሬን ሲጨርስ ወጣሁ። 3 ወርም የጨረስኩት ቅንጭላቴ ላይ በጣም አደጋው ከብዶ ነበረ። ስኮፒው ነው እንደዚህ የወረወረኝ። ልክ ሲወረወረኝ አስፋልቱ አስፋልቱ ቅንጭላቴን ፈረከሰኝ እና ጉልበቴ ምናምን እንደዚህ በጣም እንትን ብሎኛል፣ ጎርቶኛል። ግን የጉልበቴ አልታየም። ያው ትዝ ያለኝ ያቺ ሴትዮ ናት። ባለፈው እንደዚህ ሐኪም ቤት ሄጄ ከ3 ወር በኋላ ነኝ ሲሉኝ ልክ 3 ወር ሆኗት በ3ኛው ወሯ ስትሄድ ከ1 ወር በኋላ ትሞቻለች ተብሎ የሞት ቀጠሮ ነው የተሰጣት። ልክ 1 ወሯን እንደጨረሰች ጁምዓ ጧት ነው የሞተችው። እና ያ ነገር ይሆናል ከ3 ወር በኋላ እንዴት ሰጡኝ ማለት በሕክምና እንዴት አልገኛለ። ህመሙ ደግሞ 2014 ነው ብያለሁኝ። ከ2014 ጀምሮ እስካሁን ድረስ ያመኛል። በጣም ሲጠናብኝ ስደት ላይ ጓደኛም ቤተሰብም ማንም የለኝም እና ወጥቼ የማማክረው ሰው የለኝም። ብታመምስ ሰው ላይ በወዲቅ ማን ያስታመመኛል በማለት ራሴን አሸንፌ ግን በጣም ሲጠናብኝ እንግዲህ 1 ወር እየጨረስኩ ነው ኢንሻአላህ። መድኃኒቱንም የሰጡኝ መድኃኒት ያው በጣም ይከብዳል ስራ ብዙ ስለሚበዛብኝ ቢሆንም እየወሰድኩ 1 ወር ሆኖኛል። 2 ወር ነው የሚቀረኝ እና ቆይ አመት ላይ ነበር ህክምና ላደርግ የነበረው። ግን ስራ ፈትቼ እዚህ ብቀመጥ ማን ያሳክመኛል? በእርግጥ ስደት ላይ ሆኖ ሰው የሌለው ሰው ከባድ ነውና ያው ብቻ አልሐምዱሊላህ። ግን ይሄ ሊሆንበት የቻለው ምክንያቱ ምንድነው? ከ3 ወር በኋላ የቀጠሩን ቀጠሮ ለምንድን ነው? እና የጉልበት ህመም ቶሎ መድኃኒት ስለማይገኝላት ነው ማለት መርምረው ቶሎ በሽታው ምን እንደሆነ ስለማያውቁት ነው። አሁን የት ነው ያለሽው? አሁን ያለው ሳውዲ ነው እኮ። ህክምና እየተከታተልሽ ነው እዛ ወይስ? ህክምና እንደዚህ ያንቀጠቅጠኛልና ምናምን እንደዚህ ሴትዮ በጣም ሲጠናብኝ ሴትዮ ይዛኝ ሄደች። ሴትዮ ይዛኝ ስትሄድ ከ3 ወር በኋላ ነይ ብለው መድኃኒት ሰጡኝ። መረመሩኝ። ሲመረምሩ ግን መድኃኒቱ ኤክስሬ ሲያነሱት አልተጋላ እንደዚህ ጥቁር ብልዝ ነው ያለው። ከታፋዬ ጀምሮ መታጠቂያላች ላይ ከዛ ጀምሮ እስከ እግሬ የምቆምበት እስከ ተረከዜ ድረስ እንዳለ ከታች በኩል ጨለማ ነው። መኪናው የአደጋ የደረሰብኝ ቅጥሜ ላይ ነበር እንደዚህ ቅጥቅጥ ያለው። ከዛ ከቅጥሜ እያደር እያለ ጉልበቴ ጋር ደረሰ እና ያን መድኃኒት ከ3 ወር በኋላ ትምጣ ብለው ሰጡኝ። ከ3 ወር በኋላ ያሉሽ መቼ ነው? አሁን
ወር ሞልቶኛል አሁን። ኦኬ እኮ ከ3 ወር በኋላ ምንና ምንድነው ወር ከምናምን ቀን ሆነኝ ጁማ ሲመጣ መድኃኒት ከኔን ሰጠው ከኔናና ሹሩብ ሰጡኝና ከ3 ወር በኋላ ስትመጭ ነው አሉ። ኤክስሬ ሲያነሱት እንዳለ ጨለማ ነው እና በሽታው በአንድ እንዲሰባሰብ መሰለኝ እንደዛ ያደረጉት እኮ። ስለዚህ አሁን ያሉሽን አድርጊ። ገብቶሻል? መድኃኒቱን ሰጂ በአግባቡ ወርን የሆነሽ አሁን 3 ወር ሲሆንሽ ሂጂ በቀጥታ። ችግሩ ጉዳዩ ገና በሂደት የሚያስ ነገር ነው። ነቀርሳ በሽታ ወይንም ካንሰር የሚሉት በሽታ እሱ ምን ላይ ሲሆን ነው የሚገድለው? ነቀርሳ በሽታ ብለውሻል? እንደዛ ካንሰር ነው ብለውሻል? ላ እኔ ሀሳብ ስላሳስበኝ ነው። እዛ አዲስ አበባ የምኖር አብሬያት የምኖር ሰውዬው ጎረቤታችን እሷ በህመሟ ተገኘ። ይሰማል? ይሰማሻል? አይዋ አትገምጪ እሺ። ዶክተር ካላለሽ በግምት እኮ መድኃኒት አትወስጂም አይደል? የሆነ ራስ ምታት ሲያምሽ የሆነ ነገር ሲያምሽ እስቲ ይሄ በሽታ ሊሆን ይችላል እንዴ ብለሽ ትወስጃለሽ እንዴ? በግምት አትወስጂም። ካንሰር ቢሆን እዛው ይነግሩሻል። ገብቶሻል? ስለዚህ አሁን ያዩት ነገር ይኖራል። ያንን ነገር ሞር ደግሞ የበለጠ ዲፕ ገብቶ ያንን ሕክምና ለመስጠት ጊዜ ያስፈልጋል ብለው የ3 ወር ታይም ፍሬም ሰጡሽ አይደል? ስለዚህ ያቺን 3 ወር ወስደሽ ሂጂና ዶክተሩ እስካላለሽ ድረስ አትገምጪ። በሰው ላይ የሚሆነ ነገር አይተሽ ከሆነ ጎረቤት ይታዩ፣ ሰው ሁሉ ውስጥ ያለው ነገር ይለያያል። ስለዚህ ሕክምና ቦታ እኮ የምንሄደው እዛ ቦታ ላይ ዶክተሩ የሚለን ነገር ለማወቅ ነው፣ በደንብ በእውቀት ስለሆነ እንትን የሚሉት። ስለዚህ አንቺ ያሉሽን ነገር አድርጊ። በቃ ዝም ብለሽ ራስሽን አታስጨንቂ። ገና ለገና በይ ይሆናል። አታስጨንቂ ራስሽን እሺ። ምንም አትሆኝም። ውሰጂ መድኃኒቱን። ከዛ ልክ 3 ወር ሲሆንሽ ሂጂ። ካንሰር ቢሆን ምናምን እኮ እዛው እኮ ይነግሩሻል እኮ። ገብቶሻል? ስለዚህ ስለቆየሽም ብዙ አመታትም ስለሆነው ጉዳዩ ህክምናውን ለመጀመር እርግጥ እነሱ የሚከተሉት ፕሮቶኮል ይኖራል። ለዛ ነው እሺ። ቢኖር ኖሮ ደግሞ ይነግሩሻል። ካንሰር ቢሆን ካንሰር ነው ይሉሻል። እዛ ጋር እንደዚህ ነው ይሉሻል። ምክንያቱም አንቺ ሕፃን ልጅ አይደለሽ። እሺ አታስጨንቂ በባዶ ሜዳ እሺ። ራስሽ እሺ አላስጨንቅም። ይሄ ልልህ የቻልኩት ያው መሙ ቆይቷል፣ አሳስቦኛል ከሚባለው በላይ ህክምና ማድረግ ፈልጌ ነበር። ግን እዚህ ሰው ስለሌለኝ ወጥቼ ስታከም ብታሜ ብተኛ የጃዛ ማን ሰው አለኝና ምናምን በሚለው ራሴን በማሳመን ነው እስካሁን ስራ ያለሁትና እኔ እዛ አዲስ አበባ ስኖር ስማር 11ኛ ክፍል እየተማርኩ ነበር አዲስ አበባ እና ቤተሰብ ጋር ሆኜ እዛ ስማር 3 ወር ነው መማ ታወቀ ምን እንደሆነ ልክ ኤክስሪያን ሰጠዋት። ከ3 ወርሽ በኋላ ነይ ብለው መድኃኒት ሰጧት። 3 ወሯ ሞልቶ ስትሄድ የዛሬ ወር ሌቭል 4 ደርሷል እና በሽታው ከዛሬ ወር በኋላ ትሞቻለሽ አሏት። ልክ እሷ ያቺ ሴትዮ እንደዛ በተባለች በወሯ ሞተች። ያን መቶ ቅንጭላት የተቀረጸው ያ ነው። የ3 ወር መድኃኒት ሲሰጡኝ እሷ ስላለችኝ እና ደግሞ ብቻዬን መጋባት ስላልቻልኩ ሰው ጋር ማግሬ መውጣት ስላለበት። ምን ያህል ጊዜ ነው የሆነው አደጋው ከደረሰብሽ? 2014 11ኛ ክፍል እየተማርኩኝ አሁን እንግዲህ 2014 እዛው አዲስ አበባ ነበር። 2015 መጨረሻው አካባቢ ነው ወደዚህ የመጣሁት። እኮ ይኸውልሽ አሁን ብዙ አመታት ሆኖታል። ይህን ሁሉ አመት ኖረሻል እኮ። የአንቺ መኖርና መሞት እኮ የሚወስነው ፈጣሪ። አንቺ በዚህ ህመምት ያለሽ ሰው ትን ብሎትም እኮ ይሞታል። ስለመሞት አይደለም ፖይንቱ። ገብቶሻል? አሁን አንቺ ህክምናሽን ቀስ ብለሽ መከታተል ነው። ዶክተር የሚሉሽን ነገሮች ፎሎ አድርጊ። ዶክተሮች የሚሉሽ በ3 ወር ነው ካሉሽ በ3 ወር መሄድ፣ ይሄን አድርጊ፣ ይሄን ውሰጂ መውሰድ። አሁን በምክንያት ይሆናል በቃ ወደዛ ሄድሽው። ፈጣሪ በምክንያት ነው የወሰደሽ። ስለዚህ ምክንያቱም ብዙ ዓመት እስካሁን አብሮሽ ቆይቷል። አሁን እንግዲህ የምትድኝበት ከዚህ ነገር የምትገላገኝበት መንገድ ሊሆን ይችላል። ገብቶሻል? ስለዚህ ባትቆይ ጥሩ ነበር። የሆነ ህመም ስሜት ሲሰማችሁ፣ አደጋ ከደረሰባችሁ፣ የሆነ ነገር ከተፈጠረ፣ ፔን ካለ ሰውነታችሁ ላይ ወይም ውስጣችሁ
ኮንፈርት የማይሰጣችሁ ነገር ካለ ከተለመደው ነገር ሁል ጊዜ ሄዶ መታየቱ ይመከራል። ለሌሎቻችሁ ደግሞ ትምህርት ነው እዚሁ ስላላችሁት። ቆይ ችግር የለውም ቀለል ያለች ነች ብላችሁ አትተው። ያቺ ቀለል ያለች ነገር ነገ እንደ ተራራ ላትገፉት ትችላላችሁ። አንቺ ግን ኦልሬዲ አሁን ሆኗል። አንዴ አመታት አስቆጠረሻል። እስከዛሬ ስኖረሽ አይደል እንዴ? ማን ነው መቼ እንደምትሞች ሊተነብይልሽ የሚችለው? እንደዛ አትፍሪ። እሺ ተጋፈጭ። እሺ ምንም አይፈጠርም። እሺ እሺ እጋፈጠዋለሁ። ሌላኛው ደግሞ የቅንጭላቴ ህመም ነው። ቅንጭላቴን ምርመራ አላደረኩበትም። ለምን ሲደራረብብኝ የሆነ ጭንቀት እንዳይፈጥርብኝ ብዬ እሱ የቅንጭላቴ ሽቦ ሳይለቅ ነው ወደ ስደት የመጣሁት። ሽቦ አለቀቀም የዛን ታይም እና ያው ስደት ጠለቤት ለ6 ወር ያክል ሰርቻለሁኝና ስንኖር በሂጃብ ነው ወፈኑ የሚሉን። በሂጃብ ሳፍነው ቁስሉ ሽቦ እየተተረተረ በገዛ ጊዜው እየተተረተረ ሳይገጥም ተተረተረ፣ አልገጠመም። ከዛ አንድ ጊዜ ፀጉሬን አነሳውለት። ምናልባት የፀጉሩ ቅባት እንደዚህ ሲያደርገው ምናምን በሽታ ይፈጥርብኝ እንደው ብዬ ፀጉሬን አነሳውለትና አልዲን አላሆንም። ግን እስካሁን ሕክምና አላደረኩለትም ለራሴ። ያው ያዞረኛል፣ እነስር አለበት፣ በጣም ያነስረኛል በአፍንጫዬ ሳይቀር ለጉልበቴ ብቻ እንጂ ለቅንጭላቴ ሕክምና አላደረኩበትም እስካሁን ድረስ። እንግዲህ 2014 ማለት አሁን 2018 4ኛ ዓመቱን ያዘ። አሁን ምን መሰለሽ፣ አሁን ሕክምና ዶክተር ጋር ሄደሽ ያሉሽ ነገር አለ አይደል? የነገሩሽ ነገር እኔም ምነግርሽ ምን እንደሆነ ታውቂያለሽ? ስለግሬ ብቻ ነው ሕክምና ያደረኩት እኮ ተመርመሪ። አሁን ስለግሬ ብቻ እንጂ ስለ ቅንጭላቴ ላይ ሕክምና አላደረኩም እኮ። አድርጊያ። አሁን እኮ ለራስሽ ህይወት ራስሽ ነው ያለሽ። አሁን ሰው አይደለም መጠየቅ ያለብሽ። አሁን እዚህ ጋር መተሽ ብትጠይቂን እኛ ቲክቶክ ላይ ነው ያለን፣ ሕክምና ባለሙያ አይደለንም። ገብቶሻል አይደል? አደጋ ነው የተፈጠረብሽ፣ ብዙ አመታት ሆኖታል። ስለዚህ በቀጥታ መሄድ ያለብሽ የት ነው? ሆስፒታል ነው። የሚሰሙሽን ነገሮች አሁን ያኔ የጭንቅላትሽ ሕክምና ሲደረግልሽ እግርሽ ላይ ያለውን ነገር አይሽ ይችላልሽ። እዚህ ተማዞ እዚህ ደረሰ። አሁንም እያልሽን ያለሽ አሁን ካላደረግሽው ምናልባት የዛሬ 10 ዓመትና 5 ዓመት ደግሞ ሌላ ነገር። አሁን ነው መወሰን ያለብሽ። የሚሰሙሽን ነገሮች በሙሉ ሄደሽ ሙሉ ምርመራ በቃ ከራስ ጭንቅላታችን እስከ እግር ጥፍር ድረስ ያለ ምርመራ እኮ አለ እኮ የሚደረግ ሁሉ ነገር ዲቴይል ማለት ነው። ስለዚህ ዝም አትበይ እሺ። ስትኖሪ ነው ገንዘብ የምትሰሪው። ጤና ከሌለ ምንም ነገር የለም። ዋናው ጤና ነው። እሺ ተግባባ? እሺ አመሰግናለሁ አሌክስ ወንድማችን። እሺ አይዞሽ፣ እግዚአብሔር ይማርሽ። መልካም ጊዜ። እሺ ይሄ ለሌሎቻችሁ ትምህርት ነው፣ ለእኔም ጭምር። ትንሽ ነገር ካለ ባጭሩ ቅጩት። የሚሰማችሁ ነገር ችላ አትበሉ። ኢቨን እንኳን ስራ ህይወት ምናምን ቢኖርባችሁ ሁሉ ነገር ቀጥ አድርጉትና ጀስት ዱ ኢት። እዛ ነገር ላይ አተኩሩ። እናንተ በህይወት ስትኖሩ ነው ስራም ገንዘቡም ህይወትም ምኑም የሚቀጥለው። ጤናችሁ ለድርድር የሚቀርብ ጉዳይ አይደለም፣ ቅድሚያ የሚሰጠው ጉዳይ። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው አሌክስ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? አሌክስ ምክርህን ፈልጌ ነበረ። እሺ ከዚህ በፊትም አማክሬክ ምክርክ ሰርቶ ከዛ በኋላ ግን ያው አሪፍ ነበረ። ሰራ መድኃኒቱ ሰርቶ ነበር። አዎ ነበር ማለት ሰርቶ ነበር። የወልክ ፍቅረኛ ነበረኝ ማለት አለ። ከየት መጣ ፍቅረኛው? መጀመሪያ የዛሬ 6 ዓመት በፌስቡክ ነበር የተዋወቅ ነው። ጦሱ ምን ነበር ፌስቡክ ላይ? አሁን እንዴት ነው እየተዋወቁ ያሉት ሰው? እና ሚስጥር ነገር እንዴት ነው የተዋወቃችሁት? ፌስቡክ በኮመንት ነበር የተዋወቅ ነው። ኮመንት አድርጎልሽ ነው ፎቶች ላይ? አይ እኔ ኮመንት አድርጌ ነው።
ምን ብለሽ ኮመንት አደረግሽ? ምንም ጀስት እንደዚሁ በቃ ያምራል ምናምን ብዬ ነበር ያደረኩት። ፎቶ ላይ አዎ ፎቶ ለቆ ነበረ። እሺ ከዛ በዛ ማውራት ጀመርን። ጓደኛ ማቾች ሆነን ማውራት ቀጥለን ከአመት በኋላ የፍቅር ጥያቄ ያቀረበልኝ። ከዛ እሺ ብዬ በቃ ተቀበልኩት። ማውራት ቀጠልን። አሪፍ ላይ ነበርን። ኢትዮጵያ እስካለ ጊዜ ድረስ ማለት ነው። ኢትዮጵያ ነበር የሚኖረው። ፊልሞች ምናምን ይቀርጽ ነበረ እና አሪፍ ነገሮችን ይለቀ ነበረ። ፊልም ይቀርጽ፣ ፊልም ኤዲት ያደርጋል፣ ይቀርጻል። እሺ ከዛ በዛ ተዋወቅን። ያው እያለን ቀጠለ፣ ወደ ፍቅር ተቀየረ። ከዛ ግን አሁን ከመስከረም በኋላ እሱ ወደ ዱባይ ሄደ ማለት ነው። ከዛ ዱባይ ከገባ በኋላ በቃ ነገሮች ተቀያየሩ። ለእኔ ጊዜ አይሰጠኝም። በፊት ከኔ ጋራ በጣም ረጅም ሰዓት እናወራ ነበረ። ስልካችን ሁላ አይዘጋም ነበረ። ከዛ ወደ ዱባይ አሁን ለስራ ምክንያት ብሎ ምንድን ማለት ስልካችን አይዘጋም ማለት እናወራ ነበር። በጣም ረጅም ሰዓት እናወራ ነበረ። ስልኩ ሳይዘጋ ነው የሚያደርገው? አዎ። እሺ ከዛ በቃ አሪፍ የፍቅር ጊዜያቶችን በወሬ እናሳልፋለን። ቁም ነገርም ስላለው እሱም አለው እኔም አለኝ። ለቁም ነገር ነበር የተፈላለግ ነው። አሁን ግን በጣም በቃ ጊዜ ለእኔ መስጠት አቆመ፣ ተቀያየረ። ዱባይ ከገባ በኋላ ማለት ነው። አሁን እኔ ደግሞ ሲያኮርፈኝ የሆነ ነገር ሲል ትንሽ ነገር ሲፈጠር መሀላችን ብሎክ ያደርገኛል፣ በፊትም ማለት ነው። ከዛ በቃ ብሎኩን እንዲፈታ ምናምን በጣም ነው እንትን የምለው እኔ ነኝ የማናግረው ምናምን። ይሄ ነገር መስመር እንዲይዝ ህይወታችን የማደርገው እኔ ነኝ ማለት ነው። ከዛ እያልን ያለ አሁን ዱባይ ከገባ በኋላ በጣም ረጅም ሰዓት የምናወራው ቀረ። ስራ ነኝ ነው የሚለው። እረፍት ቀኑን እንኳን ከኔ ጋር ማሳለፍ አይፈልግም፣ አያወራኝም ምናምን። ግን ረጅም ሰዓት ምን ላይ ነው የሚቀመጠው? ኢሞ ላይ ነው የሚቀመጠው። ኢሞ? አዎ። ምን አለ ኢሞ ላይ? እኔ አላውቅም ማለት እኔ እንደ እንትንም አካውንትህን ስጠኝና እኔ ኢሞ ላይ ሁለታችንም በአንድ አካውንት እንጠቀም ምናምን ስለው ሲም ካርድ ወንድሜ ጋር ስላለ ሲም ካርዱ ኮዱ ሲልክልኝ እልክልሻለሁ ምናምን ነገር ነው የሚለኝ። እኔ ደግሞ በአንድ አካውንት ሁሉንም እንድንጠቀም እፈልጋለሁ። ቲክቶክ በጣም ተጠቃሚ ነው። በፊት እኔ ኢትዮጵያ እያለ ሜሴንጀር እንጂ ኢሞ የለውም፣ ዋትሳፕ ምናምን ምንም ነገር የለውም። ቴሌግራም እና እንትን ሜሴንጀር ብቻ ነበረ። አሁን ግን ከሜሴንጀር በላይ የሚጠቀመው እንትን ነው፣ ምንድነው ኢሞ ማለት ነው። እና እዛ ላይ ኦንላይን ይሆንና ለእኔ ጊዜ መስጠት አይፈልግም። ከዛ እኔ ስደውል በጣም ረጅም ሰዓት ቢዚ ይለኛል። ከዛ በቃ እኔም እልህ እያያዛለሁኝ። ለምንድን ነው ማታነሳው? ለምንድን ነው ስልክ ቢዚ የሚለው ምናምን ነገር ስለው ከቤተሰብ ጋር ነኝ ምናምን ነገር ይለኛል። ከቤተሰብ ጋር ይሄን ሁሉ ሰዓት ምናምን ስለው አዎ። ከዛ በቃ እንደዚህ እያለን ጭቅጭቅ ብቻ ነው የበዛው። እውነት ለመናገር አንከባበርም አሁን ላይ ማለት ነው። በቃ እላፊ ነው የሚናገረኝ፣ እላፊ ነው የምናገረው። እና እኔ በጣም ነው የምወደው፣ በጣም ነው የምፈልገው። እሱ ጋር ያለውን ነገር እኔ ማወቅ አልቻልኩም። ባለፈው ጊዜ ለአንተም ነግሬህ ነበረ፣ ስልክሽን ቀይሪ እንዳታገኙ ምናምን ነገር ብለኸኝ ጥሩ ምክር ሰጥተኸኝ ነበረ። እግዚአብሔር ያክብርህ። እና በዛ ምክር በጣም እንትን ብዬ ነበር። ለ4 ወር ምናምን ዘግቼው ነበረ። ከዛ አብረውኝ ከሚሰሩ ልጆች ጋር በፊት ስልኬን አሳውቀዋለሁ። ማለት እኔ እንኳን ኦንላይን ከሌለው ጓደኞቼ ምናምን እነሱን አናግራቸው በሚል የእነሱን ቁጥር ሁላ ሰጥቼው ነበረ። እና በእነሱ ብሎ በእናቱ ብሎ በጣም በብዙ ሰው ብሎ ታረቅን ማለት ነው። ምን ብሎ ነው የታረቅነው? አንቺ የምትይኝን ነገር እንዳለ አከብራለሁ፣ ስልኬንም አካውንቱን እሰጥሻለሁ፣ አንድ አይነት አካውንት እንጠቀማለን፣ ብቻ አልጣሽ
ብሎ ታረቅን ማለት ነው። ከዛ ከታረቅን በኋላ ያለኝን ነገር ተግባር ላይ አላደረገውም ማለት አካውንቱንም አልሰጠኝም፣ ለእኔ ጊዜም አልሰጠኝም። በቃ ከእንትን በላይ ጭቅጭቃችን ነው የሚበዛው። ከዛ ያን ጊዜ ሁላ 4 ወር ከምናምን ዘግቼክ እንደዛ ሆነክ ታረቅን። አልቅሶ ምን ብሎ ነው የታረቅነው በስንት መከራ። እኔ እናቱን አክብሬ ነበረ ማለት የታረቅነው መቤቴን ነው የምልህ። ከዛ በቃ እንደዛ ብሎኝ እሺ ብዬ ታርቀን፣ አሁን ላይ ግን ያ ነገር የለም። 24 ሰዓት እኔ ዱባይ ምን አይነት ስራ እንደሚሰራ አላውቅም። 6 ሰዓት ይወጣል። በዚህ እኔ ያለሁት ሳውዲ ነው፣ እሱ 6 ሰዓት ይወጣል። ከዛ የምንገናኘው በኢትዮጵያ 1 ሰዓት ምሽት ማለት ነው። በዛ ሰዓት ነው የሚያገኘኝ። እሱንም ይመጣና አሌክስ 1 ሰዓት አይሆንም የምናወራው ማለት ነው። እደውልልሻለሁ፣ ቆይ ኪችን እንትን ናቸው፣ በጣም ሰው ብዙ ነው፣ ምግብ ልሰራ ነው ምናምን ይለኛል። እሺ ብዬ እኔም አልፈዋለሁ ማለት ነው። ግን ከኦንላይን ላይ እኔ ጋር ከዘጋ በኋላ ኦንላይን ቁጭ ነው የሚለው፣ ኢሞም ቴሌግራም ላይም ሁሉም ላይ ማለት ነው። ከዛ ምንም ነገር አለው። ማታ በጣም ስሜታዊ ሆኜ ስላልደወለ ዋትሳፕ ላይ ብቻ በቃ ሪከርድ ያስቀምጥልኛል። በቃ ልጣሽ፣ እኔ እንደዚህ ነው፣ አንቺን ብቻ ልጣ የፈለግሽውን በይኝ ምናምን ምናምን ይለኛል። ከዛ እኔ በቃ እሺ እያልኩኝ አልፈዋለሁ ማለት ነው። አሌክስ በጣም ብዙ ነገር እያየው አልፈዋለሁ። ቲክቶክ ላይ በጣም ተጠቃሚ ነው። ፎቶ ስር በጣም ብዙ ሴቶች ኮመንት ይሰጡታል። ቢያንስ ለእኔ ብለክ የኮመንቱን ቦታ ቆልፈው ሌላው ይቀር ምናምን ነገር እለዋለሁ። እነሱ ከሌሉ ማኮመንት ይሰጠኛል። ወይም ደግሞ አትጠቀም ፎቶ በየጊዜው ኮመንት በጣም ማይላቭ ምናምን በቃ በጣም ብዙ ነገር ነው የሚሰጡት ማለት ነው። ከዛ በቃ እኔ ደግሞ ይሄንን ነገር ከቻልክ ለእኔ ስትል ቆልፈው ወይም ደግሞ አትልቀቅ ምናምን ብዬ ስለው እነሱ እኔ ከፎቶ ካለቀኩኝ ሴቶቹ ማን ኮመንት ይሰጠኛል ምናምን ይለኛል ማለት ነው። በቀልድ እያስመሰለ ነው፣ እውነቱን የማውቀው ገብቶሃል። ከዛ እንደዚህ እንትን እያለ በቃ እኔም እየተናደድኩበት ጸጥ እያለን ማታ አናገርኩት። ማታ ሳናግረው ምንድን ነው ያልኩት? እኔ ማቆም እፈልጋለሁ። እውነት ለመናገር ከሆነ ምንም አይነት እምነት የለኝም፣ አንከባበርም፣ ለእኔ ጊዜ አይሰጥም፣ እምነት ደግሞ የለኝም ማለት ያለኝ ነገር ስላለ በተጣላን 4 ወር ከምናምን ስዘጋው በተጣላን መሀል ምን አድርገክ ነበር? እስኪ ምን ነበር የተፈጠረው? እንዴት አሳለፍክ? ምናምን ብዬ ስጠይቀው የማላሽሽ ነገር 2 ነገር አለ። ምንድን ነው? በጣም እማረሳት ሙስሊም ልጅ አግኝቼ ነበረ፣ ጓደኛሽ መስላኝ ነበር አለ። ጓደኛ ሙስሊም አለችኝ፣ ግን እሷ አይደለችም። በእሷ በኩል መጥተሽ ያናገርሽኝ መስሎኝ ነበር እና በጣም መቼም ማረሳት ምናምን ነገር አለ። ለምንድን ነው መቼም የማትረሳት ብዬ በቃ እኔ ደግሞ አልችልም፣ ወዲያው ነው የምናደደው፣ ግን ወዲያው ተወዋል። ከዛ በዚህ በቃ በጣም ይቅርታ አድርጊልኝ ተሳስቼ ነው ምናምን አለ። ሁለተኛዋ እሺ ስለው ሁለተኛዋ ከዱባይ ነው፣ አንዴ ላናግርህ ብላኝ ቴሌግራም ጻፈችልኝ ምናምን ነገር አለ። በቃ ወሬው ስላልጣመኝ እሺ በቃ ምናምን ብዬ እኔ ዘጋሁኝ። ማለት እኔም ነኝ በጣም ያጠፋሁት። በዛው ብቀጥል ጥሩ ነበር፣ ለኔ ቆርጦልኝም ነበር። ከዛ በዛ አለፍን በቃ። ከዛ ወዲህ ምንም አይነት ለኔ ጊዜ የለውም ማለት። እኔ ዱባይ ላይ ያላችሁ ንገሩኝ፣ እኔ ምን አይነት ስራ እንደሆነ አላውቅም። ከጧት ለሊት ተነስቶ እስከ ምሽት ድረስ የሚሰራ ስራ እኔ አላውቅም። ከዛ በቃ ጊዜ አይሰጠኝም። እረፍት በሆነበት ቀን ራሱ ስልኩ ቢዚ ነው፣ ከቤተሰብ ጋር ነው የማወራው ምናምን ነገር ነው የሚለው። ከዛ እኔ ትላንትና በጣም መሮኝ በቃ እኔ ከዚህ በላይ ከሰው ጋር አላወራም። እኔ እውነቴን ነው የምልህ፣ እመቤቴ ከወንድም ከፊትም አላወራም። በቃ እኔ ብቻዬን መሆን ስለምንፈልግ በጣምም ደስም ስለሚል ተወኝ። አንተ ይሄን ህይወት የማትፈልገው ከሆነ እኔ ብቻዬን የምፈልግ ግዴታ የለብኝም። ስለዚህ አንተ ማስተካከል ያቃተህን እኔ ዘላለም እየተናገርኩኝ አስተካከል ማለት ስለማልችል እኔ ማቆም ነው የምፈልገው ምናምን ብያልኩት። እሺ አስተካክልልሻለሁ ሁሉንም ነገር፣ በቃ እንለያይ አትበይኝ፣ አስተካክልልሻለሁ። የምትፈልጊውን አካውንቱን የኢሞም የሁሉንም ወንድሜ ጋር እረፍት በሆንኩኝ ሰዓት ኮዱን ተቀብዬ እሰጥሻለሁ። ያውልክ ይሄን ራሱ ያለኝ አሌክስ
ኢሞ ላይ ቀጥቅጬ አላነሳልኝ ብሎኝ ዋትሳፕ ደውዬ አይነሳም፣ ሜሴንጀር እንደዛው ማለት ነው። ከዛ ምን ላይ ያገኘሁት ቦታም ላይ ቁጭ ብሎ ስልኩ ቢዚ ነው ማለት ነው። ከዛ ቦታም ላይ ቶሎ ብሎ አነሳልኝ። ከዛ እኔ ኢሞ ላይ እናውራ ብያልኩት ኢሞ ላይ አወራ። በቃ እንደማልቀስ ነገር ሆነ። ላጣሽ አልፈልግም አስተካክላለሁ ምናምን ነገር ብሎ አለ ማለት ነው። እና እኔ አሁን የምፈልገው ማቆም በጣም ፈልጋለሁ። እውነቴን ነው የምልክ፣ ኃላፊነት ያለብኝ ሴት ነኝ። እናት የለኝም፣ አባት ያለኝ እና እህቶች አሉኝ። በጣም ለነሱ ኃላፊነት ስላለብኝ ራሴን ማድከም አልፈልግም። ስለዚህ እኔ አሁን ባቆም ግፍ ይሆንብኛል ወይስ አይሆንብኝም? ሁለተኛ ነገር ደግሞ በቃ ደክሞኛል እኔ እንጂ እሱ አይደለም እየጣራ ያለው እዚህ ላይ ማለት ነው። ስለዚህ እኔ ማቆም ነው የምፈልገው። በዚህ የምትሰጠኝን ምክር ካለ ሚዩት አርጊስ። ድምፅ አለ ከጀርባሽ። መድኃኒቱን ወስዳችሁ ሼልፍ ላይ አታስቀምጡት፣ ዋጡት ስል ሰልፊ ነው እንደምትነሱበት ጋይስ። ሚዋጥ ነው እኮ በቀን 3 ጠዋት፣ ቀን፣ ማታ ከምግብ በፊት ዋጡ ካል መዋጥ ነው። አንቺ ወስደሽ እኮ ሼልፍ ላይ አስቀመጥሽው፣ ከዛ በሽታው አገረሸብሽ። ያልኩሽን መድኃኒት በአግባቡ ኪኒኑን መዋጥ ነው። የምን ወደ ግራ ወደ ቀኝ ነው ልጁ። እንደ አይነት ሰው እንድትበሪ ማያረግሽም፣ እንድታርፊ ማያረግሽም። ማኒፑሌት ነው የሚያደርግሽ። ገብቶሻል? ጭንቅላትሽን ነው የሚወክመው። እና አብረሽ እሱን ብቻ እየተከተልሽ ስትደውይለትና ስትጽፊለት ግድም አይሰጠውም። እንደፈለገ ይዘላል። እዚህም እዛም ያችንም ምናምን እና ቤቢዬ ምናምን ያለችው ጋር ይሄዳል ምናምን። እስቲል አለሽ ፎሎ እያደረግሽ ነው። አይ በቃ ይሄ ልጅ በቃ ምናምን ብለሽ እርግፍ አድርገሽ ትተሽ አመሰግናለሁ እንግዲህ አልፈልግም ብለሽ የራስሽን መንገድ ለመቀጠል ወገብሽን አስራሽ ልትራመጂ ልትታዩ ስትይ ይመጣ ትታርቴድ ነው እንዴ? እንዴት ቤተሰብ ይሰበስባል፣ ጓደኛ ይሰበስባል። ማሪኝ፣ ይቅር በይኝ፣ አጥፍቻለሁ፣ አስተካክላለሁ፣ ይምላል፣ ይገዘታሉ። እንዲህ አይነት ሰዎች እንደዛ ናቸው። ሰላም ግን አይሰጧችሁ። ከዛ መልሳችሁ እሺ በቃ የሰው ተጸጽቷል ብላችሁ ደግሞ ወደ ህይወታችሁ ስታስገቡት ተመሳሳዩን ነገር ይቀጥለዋል። እየነገረሽ እኮ ነው ቀላል ዕቃ እንደሆነ ርካሽ ዕቃ እንደነበረ እኮ እየነገረሽ እኮ ነው ራሱ በአፉ። የሆነች ልጅ ሀይ ቴሌግራም ላይ ሀይ እንዴት ነህ ብላ ስታወራኝ ብሎ ቀጠለልሽ። ሀይ ያለችውን ሴት ቀሚስ ትልበስ እንጂ ማንም ጋር የሚሄድ ወንድ ነው። ገብቶሻል? እሱን ደግሞ እኔ አይደለሁም እያልኩሽ ያለው አንቺ አይደለሽም ራሱ ነገረኝ እያልሽ ከአንቺ ጋር በተጣላበት ጊዜ እንኳን ትንሽ አልፈጀበትም ወደ ሌላ ግንኙነት ለመግባትና ከሌሎች ሴቶች ጋር እንደፈለገ ለመዝለል። ምኑ ጠቅሞሽ ነው ከዚህ ሰው ጋር የምትሆኚው? ቆርጬ ብሄድ ምናምን ይለምነኛል። እና ታዲያ እንደዚህ አይነት ሰዎች ቺታሮቹ እኮ ሁልጊዜ ጥላቿቸው እንድትሄዱ አይፈልጉም። ቆርጣችሁ እንድትሄዱ አይፈልጉም። ይለምኗችኋል፣ ያስለምኗችኋል። ዘመድ አዝማድ ይሰበስባሉ፣ ይገዘታሉ፣ ይምላሉ። መቼም ግን አይለወጡ። 100% ነው ማረጋግጥልሽ። አንቺ ነሽ ጥለሽ የምትይው፣ አንቺ ነሽ መስመርሽ የምትለየው፣ አንቺ ነሽ ቆራጥ አቋም ሰው ሆኚ። እንዲህ በመርህ እኮ ነው መንቀሳቀስ ያለበት ጎበዝ። የመርህ ሰው ካልሆናችሁ ማነው የማንም መጫወቻ ነው የምትሆኑት። የመርህ ሰው ማለት ከወሰናችሁ ወሰናችሁ ነው፣ አለቀ። ሰማይ ዝቅ ቢል ምድር ከፍ ቢል የማትቀይሩት ነው መሆን ያለበት ውሳኔያችሁ። ወለም ዘለም የምትሉ ከሆነ ግን መሀል ሰፋሪ በጥይት ይመታል ነው፣ ትደበደባላችሁ። ስለዚህ አሁንም ቀድሜ የነገርኩሽን ነው የምነግርሽ። ግን ችግሩ ማማዬ እማ ቤቢ ያለ ሲመጣ ልባችሁ ፍስስ ይላል። አሁን ልብሽ ፍስስ አለ እንጂ ተለውጧል ብለሽ ሌሊት ወጥቶ ምናምን ነው የሚወጣው። በጣም ብዙ ፍቅረኞች ነው ያሉት። ይህ ሰውዬ ፍቅረኛ ነው ብለሽ ፕሮፋይል ብታደርጊው በእርግጠኝነት እዚህ ውስጥ እንኳን በስሱ አንድ 50 ምናምን እናገኝ ይመስለኛል። እኔም የኔ ቤቢ ነው የሚሉሽ ይመስለኛል እዚህ ውስጥ። ስለዚህ የኔ እናት እንደዚህ አይነት ውጥንቅጦ የጠፋ ግራ የገባው ግንኙነት ውስጥ ሆነሽ ነገ ትዳር አትይም ከዚህ ሰው ጋር። ለትዳር የሚሆንሽ ሰው አይደለም። ስለዚህ መጨረሻውን ካወቅሽው ለምንድን ነው የምትለፊው?
የፊልሙን መጨረሻ ካወቅሽው ቁጭ ብለሽ ከፊልሙን ካላዩ ሰዎች እኩል አንቺ በጣም እኮ ነው የሚገርመው እያልሽ ታያለሽ። እንዲህ አታይም እኮ አጨራረሱን ታውቂዋለሽ ኦልሬዲ። ስለዚህ አንቺ አጨራረሱን ስለምታውቂው ከዚህ ግንኙነት ውጭ ራስሽን ራቂ፣ ጥፊ፣ ሽሽ፣ ስልክ ቀይሪ፣ መስመርሽን ላይ የተሻለ ይገባሻል። አንቺ ትቆርጫለሽ እንጂ እሱ ትቶሽ አይሄድም። እሱ ምን አቱ ተግባባ? ተግባብተናል አሌክስ። ደግሞ ማለት ነው ፎቶዬን እንኳን በፊት ያደረግ ነበረ እንትን ላይ ሜሴንጅ ማነው ፌስቡክ ላይ ምናምን ማለት ነው። አሁን ዱባይ ከገባ በኋላ እሺ ሌላው ይቀር ፎቶዬን ፕሮፋይል አድርግ ምናምን ስለው አላደርግም፣ የሰው አይን ጥሩ አይደለም ይለኛል። አንቺ ነሽ እኮ አልታያለሽ እንጂ ልጁ እኮ ብዙ ንግስቶች አሉት። ገብቶሻል? አሁን ፕሮፋይል ቢያደርግሽ ልታምኚው ነበር አይሽ? አሁን ሌላ ስህተት ስትናገር ያገኘውብሽ ፕሮፋይሉ ቢያደርግሽ አሁን በቃ ፕሮፋይሉ ካረግሽ የኔ እናት፣ አሁን እዚህ በፕሮፋይል የምታምኑ ሰዎች አላችሁ። አንድ ነገር ልንገራችሁ፣ ፍቅረኛችሁ ወይ ፍቅረኛሽ ወንድም ሆነ እዚህ ውስጥ ያለ በአጠቃላይ ገርል ፍሬንድም ያላችሁ ቦይ ፍሬንድም ያላችሁ ተፈቃቃሪዎች፣ ካፕሎች ፕሮፋይል ስለተደረግ አንተ ብቸኛው ሰው ነህ ማለት አይደለም። ያ ማረጋገጫ አይሆንም። ምናልባት አንቺን ፕሮፋይል ቢያደርግሽ የኔ እናት በጣም ብዙ ሴቶች ተቦልከው ነው የአንቺ ፕሮፋይል እሱ ስልክ ላይ ተቀመጠው። ለቀናት ሊያረገው ይችላል እና የአንቺን ፎቶ ራስሽ ብቻ ነው እያየሽ ያለሽ እና አንቺ ፕሮፋይል ሲያደርግሽ በቃ ለሰው ሁሉ ታወቀ እኔም ፕሮፋይል መስሎሽ ነው። ስለዚህ በዚህ አትመኝ። እሺ በጣም አመሰግናለሁ። አሜን። አሁን ፍቅረኛዋ በቃ እየሄደብኛል ፍቅረኛን አሳመፀ ብሎ ይህ የፍቅረኛ ልክፍት ግን እስቲ ሲንግል ሆኖ ጎበዝ። እኔ አሁን ሸምግዬ ነው። እሺ ችግር የለው። ሀያዎች ውስጥ እስቲ ቻሌንጅ ልጀምርላችሁ። እንደውም የዛሬውን ጊቫዌ ይሄኛውን ስልክ መሸለም ያለብኝ እንደ ሀሳብ ሲንግል ሆኖ ለአንድ ወር ብቻውን የቆየ አርገነዋል። ፕሩፍ ማቅረብ የሚችል ለብቻ ሲንግል ሆኖ አንድ ወር የቆየ ሰው እንሸልማለን። ግራ ገባኝ እኮ ጎበዝ። እንተፈራላችሁ እንዴ? ይበርዳችሁ